ሰላም ወገኖች እንደምን አላችሁ? እስኪ የባለ ሀብቶቻችንን ቅብጠት ወይም ጥጋብ ማሳያዎች ተመልክተን እንመለስ። ና ጠጋ ብሎ ወሰደው። ሰርግን ያከበደ እጅግ የሚገርም የ1.5 ሚሊዮን ብር አበባ ሰሞኑ እንግዲህ መነጋገሪያ ሆኗል። ዛሬ ትኖር ነገ አታውቅም። ለምንድነው የምትጨነቀው? ሁሉ ወሬ ትዝቻለ መች ዘልቃለ ስራለ። ይሄኛውን ደግሞ እንመልከተው። ሙሽራው ሳይደርስ ቀድሜ ፖስት ላድርግላችሁና ደግሞ ጎረቤቴ ነሽ ማነሽ እድለኛዋ የአበባ የተላከልሽ ልጅ ኮሜንት አድርጊልኝ። ኮንግራቹሌሽን እንኳን ደስ አለሽ ባይ። ምንድነው ማስተላለፍ የፈለኩት መልእክት ወገኖች፣ አሁን ያለንበትን ሁኔታ ታውቃላችሁ መቼም። የኢትዮጵያ ሕዝብ በኑሮ ውድነት እየተቆላ ባለበት በዚህ ሰዓት ስርዓት በጣም ተበራክቶ ሰው የሚልሰው የሚቀምሰው አጥቶ በረሃብ ሲቆራመድ በሚታይበት በዚህ ዘመን በአጠቃላይ ሀገራችን ያው የምታውቁት ነው ያለችበት ደረጃ ሁኔታ ከዓለም አቀፍ ሪላቲቭሊ ሲታይ ከጎረቤት ሀገራት ከዓለም አቀፍ ከምናም በዚች ደሃ ሀገር እንዲህ አይነቱ ቅብጠት ከዚህ በፊትም ምንድነው ከሚሊዮን ብር በላይ በተገዙ ሻምፓኞች ውድ ሻምፓኞች ሲታጠቡ በጣም የሚገርም እኮ ነው። አሁን ደግሞ ከ1.5 ሚሊዮን ብር በላይ የፈጀ አበባ የመጀመሪያውን አይታችሁታል። ለሽምግልና እንግዲህ ከሽምግልና ጋር የሚላክ ነው። ይሄኛውን ከዛ እጥፍ ቢሆን ነው እንጂ የሚያንስ አይደለም። እንግዲህ ለአንድ ቅጽበት ለሚውል ጉዳይ ነው እንግዲህ የኔ ያህል ገንዘብ ተከስክሶ ምንም ለማይጨምር ማለት ነው። በሁኔታው ላይ በጉዳዩ ላይ ለማይጨምርና ለማይቀንስ ከታይታ እንዲህ ተደረገ ከሚለው ወሬ ባለፈ ምንም ለማይፈጥር ነገር የዚህ አበባ መሄድ በጉዳዩ ላይ በጥያቄው ላይ የሚያመጣው ለውጥ ቢኖር አንድ ነገር ነው፣ በውጤቱ ላይ ማለት ነው። ምንም ለማይጨምር ነገር አንድ እቅፍ አበባ ለሚበቃ ጉዳይ ከ1.5 እስከ 3 ሚሊዮን ብር አውጥቶ ከስክሶ ይህንን ማድረግ ማለት እግዚአብሔር ያሳያችሁ ስንት ህዝብ ተርቦ ባለበት ከሚሊዮን ብር በላይ በፈጀ ሻምፓኝ መታጠብ ማለት እርግጠኛ ሆኜ ነግራችኋለሁ። ደግሞ እነኚህ ሰዎች ድሃ ቤተሰቦች አሏቸው። በእርግጠኝነት ነው የምነግራችሁ። እሺ ግድ የለም ወላጆቻቸው ላይ ሆኑ ይችላል። የቅርብ ዘመድ ግን ይኖራል በእርግጠኝነት የነሱን እጅ የሚጠብቅ የነሱን እርዳታ የሚፈልግ። ምን አለ ለዛ ቢያውሉት? እሺ ድሃ ጓደኛ ምናምን ጎረቤት አይኖርም? እሱም አይኖር። አሁን እነኚህ ሰዎች ክርስቲያኖች ሊሆኑ ይችላሉ፣ አላቅም ምን እንደሆኑ። እንደዛ ብለን እናስብና ምን አለ ለገዳማት የተቸገሩ ገዳማት አሉ፣ ለሀገር ለወገን የሚጸልዩ እግዚአብሔር በምህረቱ እንዲጎበኘን ራሳቸውን በመከራ እያሰቃዩ በፈተና በትሩፋት እያሳለፉ በተጋድሎ እያሳለፉ ለሀገር ለወገን ለቤተክርስቲያን የሚጸልዩ ለኛ ሰላም የሚጸልዩ ለኛ ደህንነት የሚጸልዩ ወገኖች አሉ። ገዳማት በየጊዜው የምትሰሙት ነው የእርዱን የድረሱልን የእርዳታ ጥሪ። ምን አለ ለዛስ ቢያውሉት? ምን አይነት ርካሽ ግብዝ ማመዛዘን ማሰብ የማይችል ህሊና ቢኖራቸው ነው ኢትዮጵያ ውስጥ እንዲህ አይነት የጥጋብ ማሳያ የጥጋብ ድርጊት ሊደረግባት የሚገባ ሀገር እስቲ ይታያችሁ። ከጎኑ በድህነት የሚማቅቅ ወገን ያለው ሰው እንዲህ እግዚአብሔር ያሳያችሁ። በእውነት እነዚህን እኔ ምን ብዬ መግለጽ እንደምችል አላቅም። ምን አይነት ህሊና ነው ግን ያላችሁ? ምንስ ማለት ነው? ምን አይነት መልእክት ነው ማስተላለፍ የፈለጋችሁት አሁን ለዚህ ህዝብ? እየሰደባችሁት እየዘለፋችሁት እያዋረዳችሁት እንደሆነ ይገባችኋል ወይ?
እየተሳለቃችሁበት እንደሆነ ይገባችኋል ወይ? አሁን እናንተ ብትዘረፉ የሆነ ነገር ብትደረጉ ለእናንተ ይታዘናል? በጣም እኮ የሚገርም ነው ወገኖች። በጣም ኢትዮጵያ ውስጥ ምን አይነት ጭንቅላት! እኔ ይሄ ገንዘብ ተሰርቶ የተገኘ እንዳልሆነ በእርግጠኝነት መናገር የምችል ይመስለኛል። በላብ የተገኘ ገንዘብ እንዲህ በአላግባብ በእንደዚህ አይነት ቅብጠት በህዝብ ላይ በሚሳልቅ ቅብጠት አይባክንም። ይሄኔ ዘርፈው ያገኙ ናቸው እነዚህ ድሃ አስለቅሰው በጉቦ በምን በተለያየ ወንጀል በሆነ መንገድ የተገኘ ሀብት ነው። በእርግጠኝነት እንዲህ ላብ ጠብ ተደርጎ የተገኘ ሀብት በእንደዚህ አይነት መልኩ አይባክንም። ህዝብ እየሰደቡ ህዝብ እየዘለፉ ህዝብ ማዋረድ ነው። ይሄ በህዝብ መሳለቅ ነው። ይሄ በእውነት እኔ ወንጀል ባይሆን ኖሮ ዛሬ አሁን ይሄን ባደረጉ ሰዎች ላይ እንዲዘረፉ ነበር ጥሪ ማቀርበው። እንዲያው አካባቢው ያለ ወሮ እንዲዘርፋቸው እንዲያው 5 ሳንቲም አንድ ስባሪ ሳንቲም ሳያስቀር እንዲዘረፉ ነበር ጥሪ ማደርገው። እነዚህ ድሃ እየጠለፉ እየወሰዱ እያገቱ እያስለቀሱ በሬ ተሽጦ ምን ተሽጦ እንዲከፈላቸው የሚያደርጉ እነዚህ በእውነት እነሱ ያገዛዙ ቅጥረኞች ካልሆኑ በስተቀር እንዲህ አይነት ገንዘቡን የሚጥልበት ያጣ የሚያደርገው ያሳጣው ያቀበጠው ያደነቆረው ጥጋብ ያደነቆረው ባለሀብት ሞልቶላችኋል። እንዲህ አይነት ምን አለ እነዚህን እየዘረፋችሁ ልክ ብታስገቡልን። በጣም እኮ የሚገርም ነው፣ የሚያሳዝን እኮ ነው። ህሊና የሚባል የለም ኢትዮጵያ ውስጥ አያስተዛዝብም። አሁን እነዚህ ቀና ብለው ሰው ማየት ይችላሉ ወይስ ከህዝብ ጋር ከሰው ጋር አይገናኙም? እነዚህ መገናኛ ምንም አይነት መድረክና አጋጣሚ የላቸውም። እንዴት ብለው ነው ቀና ብለው የሚያዩ ሰው እንዲህ አይነት ነውር ፈጽመው? እና ባካችሁን ጥጋባችሁን በልክ አድርጉልን፣ በልክ አድርጉልን። ስንት ሆድ የባሰው ህዝብ ነው ያለው። አሁን አጠቃላይ ከከሌ የሚባል አይደለም። ህዝብ በጣም ሆድ ብሶታል። በዚህ ብሶቱ ላይ እንዲህ አይነት ስድብ፣ እንዲህ አይነት መሳለቅ፣ እንዲህ አይነት ማላገጥ ፈጽሞ ተቀባይነት የለውም። ፈጽሞ በልክ አድርጉት ጥጋባችሁን። ሰውን ባትፈሩ እግዚአብሔርን ፍሩ ባካችሁ። ሃይማኖት ያላችሁ ከሆናችሁ እግዚአብሔርን ፍሩ። በጣም ያሳዝናል።